ያሮጊቷና የአዶና የአሜሪካ ቆይታ በጣም መነጋገሪያ ሆነዋል። አዶናይ ዳይ ወደ ስራ ምን ያዘናጋሃል? ይሄንን አዊንታ በርሲሳ የተባለ ተጋዳ ላይ የቤትና የመኪና ቻሌንጅ አስጀምርለት። በማጭበርበር የተጠረጠሩት ወይ ደግሞ የታሰሩት አርቲስቶች ጋር ተያይዞ አዳዲስ መረጃዎች እየወጡ ይገኛሉ። መንሱር ጀማልን አጣብቂኝ ውስጥ የሚያስገቡ መረጃዎችን እንመለከታለን። መንሱርን መጀመሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ? መጀመሪያ የጠየቅኩት እኔ ነኝ። ስንገናኝ ምን አለኝ መሰላችሁ? ካንተ ውጭ ወንዳላቅ ድንግልና ነው የወሰድከው አንተ። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም በጣም ምርጥ ቪዲዮችን ይዤላችሁ መጥቻለሁ። በጣም አነጋጋሪ የሆኑ ቪዲዮዎች አሉ፣ የሚያዝናኑ ቪዲዮችንም ተሰባር አድርጌላችኋለሁ። የሚያዝናኑ እየተዝናናን ሐሳብ አስተያየቶችን ደግሞ መስጠት ያሉብን ቪዲዮች ላይ ሐሳብ አስተያየቶቻችንን እንሰጣለን። እናንተም ኮሜንት መስጫው ላይ የድርሻችሁን ትወጣላችሁ ሐሳብ በመስጠት። እኔ ከዚህ በቀጥታ ሐሳቤን ለእናንተ አደርሳችኋለሁ። ግን ሰሞኑን ላይክ እያደረጋችሁ አይደለም። ቪዲዮውን በደንብ ላይክ አድርጉ፣ ሌሎች በሐሳቦቻችሁ እንዲሳተፉበት። ይሄ ቪዲዮ ለሌሎችም እንዲደርስ ዩቲዩብ ሼር እንዲያደርግ ወደ ሌሎች ላይክ ማድረግ ምንም አያስከፍልም። አብራን ቆይታ እናደርጋለን። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። አሪ አክባሪ አይደል የሚባለው? እኔ ስጠራ ማይሞላ ታክሲ ማይገባ ሰው የለም። ወደፊት ራሱን ካገባው ለሰርጌ ጥሪ ካርድ አላሰራ። ሁሉንም ሰው እየዞርኩ ራሴ ባፊ ነኝ የምጠራው ያ ምን ባክ ሁላችሁም ረዳቶች እኮ አንድ አይነት ናችሁ። ሰው እንዳይመስል እንዳትጫወት። እኔ ከፋዬ ማይታይ ረዳት ነኝ እዚህ ምድር ላይ ብቻዬን ማለት ነው። በዛ ላይ በብዙ ነገር ነው ምረዳህን። ክላክስን ቢቢል እኮ እኔ በመስኮት አንገቴን አውጥቼ እያፏጨው አንተ ተነዳ ሞት ጎማ ቢፈነዳ እቀሰቅስልሃለሁ። ምርጫው ሁሉ ሊያሸንፍ ይችላል እያልኩ ነው። አንተ መኪናህን በ80 የነዳኸው እኔ ተሳፋሪ ልጭን እችላለሁ። በጣም ከባድ ምን ዋጋ አለው? በዚህ ዘመን እናንተ እኮ አታስፈልጉም። ሚሳብ እንደሆነ ተሳፋሪ ነው የሚሰበስብልን። ተሳፋሪውን ሾካካ በለው። እኔ በዛ ላይ ብዙ አመት ልምድ ያለኝ ጎያላ ሬዲዮ ሰርቻለሁ። በዛ ላይ እኔ ፈርቅ አልይዝም። ለምን ሱሪ ቀበቶ የለውማ። ሱሪ ነው እጄ መሰራው እኔ ፈርቅ ሊያስካ ሱሪ ይውልቃል። ለዛ ነው እኔ ፈርቅ ማለት እንጂ ትሞክራለህ። ይቅርብኝ፣ አልፈልግም። አልፈልግም። ሲጀመር እኔ ነኝ ጥፋተኛ። ለዚህ መኪና የምን ረዳት ነው? መጀመሪያ መኪናውን ራሱ ማለት ነው አንተ ተረዳው። ይኸውልህ ይሄን መኪና ይዘህ ትራፊክ ቢይዘህ መንጃ ፈቃድን ተቀብሎ ፓዱ ላይ ማለት ነው ይንበርከክ ወይ እጅ በጆሮ ያዝ ብሎ ነበር የሚቀጣ። አሁን እሺ በቃ አታወራ። ምንድነው አወራለሁ? ምን ሆነ ነው? እንዴት ነው ማለወረው? ይኸውልህ መኪናህን እኮ ማለት ነው ዝናብ ሲዘም እጅን በመስኮት በኩል አውጥተህ እንዲዛት እንደምትነዳ አውቃለሁኝ እኔ። እንዴ ሞተሩን ራሱ የምታስነጸው በርህ ላይ እንደተኛ አብድ ውሃ እየደፋ እንዴ አይደል እንዴ? እናውቃለን እኮ መኪናህ ላይ ማለት 12 ሰው ብትጭን መኪናው አይደለም ቴፑ ላይ የተሳካው ፍላሽ ሁላ ነው የሚሞላው እያልኩ ነው። አሁን በቃ ሂድሽ። ይኸውልህ ነዳጅ ይቅርባት፣ ውሃ ቅዳባትና እንደ በርሜል ተጠቀመ። ረሳክስ። እሺ በዚህ ጾም ምግብ ለማዘዝ ደውለ ግራ ሲገባ ማለት ከሽሮና ከበየአይነት ውጪ ሌላ አለ? ሄሎ አው አንድ ሽሮ ፈሰስ ይሁን እንዴ? ፈሰስ በቃ እሺ። ፈሰስ እንትን ወፍራም እንትን ተጋቢ ነው። አዎ ወፍራም ነው አይደል? ይተግብን ይሁን እንዴ? ይተግብን አዎ ምን ይሻላል? ወይ ፈሰስም ተግበንም ቢልስ? ተግበንም ፈሰስ ደግሞ እንደዛ ነው። አይሆንም ማለት ነው። እስኪ አንቺ ምን ትያለሽ? ምን ይሁን? ፈሰስ ይሁን? ተግበን ይበል በቃ። ይተግበን ተጋቢ ነው ማለት ነው። ይተግበን ደስ ይላል። አዎ በቃ ተግበን ይበል። ወፈር ነው አይደለ? በቃ አንተ ፈሰስ በቃ ፈሰስ ይሁን። ኧረ በለው ልትገላገለው ነው። አሁን 2 ሳምንት ብቻ ቀረ። አይዞህ። እሺ ምንድነው መገለባበጥ? እንደዚህ ሚስጥር ለምንድነው ጂም ቤት ማጥልቀው? አሁን የሁላችሁም ጥያቄ ተመለሰላችሁ ይመስላል። በገዛ ገንዘቤ ለምንድነው ጤናዬን የማጠቁ? በገዛ ገንዘቤ ጨጓራዬ ለምን ይላጣል? ይሄንን እያየው እንደዚህ አይነት ነገር እያየው ጨጓራዬ ከሚላጥ ሚስቴ ብትወፍር ይሻላታል። ለጤናዋም ጥሩ ነው። ሰውም ሲያያት ተመችቶሻል ይላታል እንጂ ጂም ቤት ሚስቴን እየላኩ እንደዚህ እንዴ። ባለፈው ጂም ቤት ሄድኩ ልሰራ እኔ ብድግ እኩል ነው የከፈልነው። እኔም እሷም እኩል ነው የከፈልነው። እኩል ከፍለን አንድ ቀን ሰው ቼክ ያደረገው 6 ወር ሙሉ ይሰራ አንድ ቀን ቼክ አላደረጉኝም። ሴቶቹን እሳ ይሄን ቢፈራረቅባታል። አንዷን በተለይ ትንሽ አላት መሰለኝ። ሁሉም ጂም ቤት አሰሪ
እንዳለ ግር ብሎ ይሄንን ከተቃወማችሁ ኮሜንት ላይ ጻፉልኝ። ለማንኛውም ሁላችሁም ኮሜንት ላይ ገብታችሁ እንኳን እግዚአብሔር ረዳ፣ እንኳን አተረፈ፣ እንኳን ሚስትን ጂም ቤት አስገባ እያላችሁ አድርጉ። ኮሜንት ሼር የምታደርጉ ሼር አድርጉ። ለምትወዷቸው ጂም ቤት ለሚሰሩ ሚስት ላላቸው ሰዎች ሼር አድርጉልኝ። በዛ ላይ ፎሎ አድርጉ። እንኳን አተረፈ። ተጫዋች ነኝ እንጂ አይደለው ቀማኛ፣ እንደምነሽ አርሴ የዋንጫ ጾመኛ ብሏል። ኢቤሶች አይቀም። ኧረ በለው፣ ኧረ በጥፊ ዋንጫ ልቀበል። አስሜ አይዞ ወንድም። ሃይ ጋይስ የቲክቶክ ተመልካቾቻችን፣ እስቲ በአንድ ቪዲዮ መተናል። እስቲ አንድ ቁምቡርስ አለ። እስቲ ምን አርጉ አይተነው ታስተ ያው ኢየሱስ ኳስ እንደሚያይ ያው በመጽሐፍ ቅዱስ ውስጥ ማግኝቻለሁና ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ ኳስ ያያል። ኢየሱስ ምን አውቀህ ነው አሁን አንተ ስለ ኢየሱስ የሰጡን ብላና ዳር ላይ ራቅ። ይሄ ምንም አያስብም። አይበለውና ኢየሱስ አንተን ራሱ በአካል በይ በኢየሱስ ስም ነው አላህ ተከረ ነገር እነዚህ ሰማያዊ በያይድ ይመስላል። ጣሳ ቁርጥ እንዴ ጣሳ ቁጭ ቁርጥ እያሳየ ቦዶ ግልሜት አሬ እኮ የመጨረሻ ደደብ እኮ ነው። ኤችቶ ምንድነው ተባለ? ውሃ አለ። ኤችቶ ፕላስ ቱ ኤችቶ ይላል። ጎርፍ አላለ። ያሬ ምን ቤቷ ጠፍቶባት 8 ወር ውሃ ያላየች አሽሟጣጭ የሶማሌ ግመል ነው መሰለኝ አላት። የሆነ ነገር አላት። የፎቶ ቤት መቀስ የመሰልክ 4 ሜትር ጃኬት ኮሌታ ያረክ እየወጣ ትላለህ እንዴ? መቀስ ያገርግልክ የመሰልክ ምንድን ምን ላንብብ? ዜና አንባቢ እኮ ነው ጠፍቶበት ጀምሯል። ጤና ይስጥልን የተከበራችሁ። ዛሬ ምንም ዜና የማንበብ ሙድ ላይ አይደለሁኝም፣ ግን ያው የስፖርት ዘገባውን ሊዘግብላችሁ ምን አለ ያው ስቱዲዮ ጫ እየጠበቃችሁ ነው። እኔ በዚሁ ልሄድ ስለፈ ኛው መነጋገሪያ የነበረው በዚህ ሳምንት ማለት በ28 በፈረንጆቹ ቅዳሜ ማለት ነው አዶናይ በአሜሪካን ሀገር ያው ዲያስፖራውን አባላት ያነቃቃ ነበርና ሰዎች በጣም ትልልቅ ሰዎች ናቸው፣ እድሜያቸው ገፋ ያሉ እኔ አሮጊት ነኝ ምናምን ብሎ እድሜያቸውንም ጭምር እያመኑ ነበሩ። አዶናይ የረገጠባቸው ቦታዎች አብዛኛው ጊዜ ብዙ ሰው ለሁለት ይከፈላል። አንዳንዱ አዶናይ እንደዚህ ለምን አረግ ይላል፣ አንዳንዱ ደግሞ አዶናይ ደጋፊ ነው ይገኛል። እናንተ ከየትኛው ወገን ናችሁ? ግን በአሜሪካን ሀገር ከተካሄዱት መካከል በጣም የሚያስገርሙ ቪዲዮዎችን ተመልክቻለሁ። እስቲ እንመልከት። እሺ ሰልፊ ፎቶ አረ ሁሉም ይሰጣል ስልክ በቃ ተመልከቱ። ሰልፊ ከዚያ ጋር ይመቸው። ግን በዚህ እድሜ እግዚአብሔር ዋርነር ቲያትር ማለት በኮሜዲያን እሸቱ የኮሜዲ ስራውን አቅርቦበታል። እንግዲህ በትልቁ ደግሞ አዶናይ በዚህ እድሜ የመጀመሪያው ሰው ይመስለኛል። ተመልከቱ። ሴቶች ናቸው ደግሞ አድናቂዎቹ የሚበዙት። ሴቶች በጣም ስሜታዊ ናቸው ይመስለኛል። ብዙ ጊዜ ኮንሰርት ላይ እንደዚህ አድናቂ ሲያገኙ በጣም ግር የሚሉ ሴቶች ናቸው። ይሄው እዚህ ጋር ጃኒ ደግሞ ከዚህ ሪያክት ታደርግበታለች ቪዲዮ ላይ። የዳንስ ኮንሰርት ለማቅረብ ሄደ ነው የሚመስለው እዚህ። አቤት አቤት መግቢያው ይመስለኛል። እንትን ነው እሺ። ስነ ስርዓት ደስ ይላል። የሰባ ምን አረቢት አይደለሽ ምን አረቢት ነው? አሜን አሜን።
አሮጊት አይደለሽም። አነቃቂዎች እኮ እኔ ሀብታም ነኝ በል ዝም ብለህ ሀብታም ነኝ እድሜ 74 አይደለም 20ዎች ውስጥ ነኝ ገግመ ማለት ነው። እንደዚህ ብሎ ያነቃቃል ብዬ ጠብቄ ነበረ ለማለት ነው ይሉላና በጣም በዚህ ልክ ከትንሽ እድሜ እስከ ትልልቅ ሰው ከወደዳችሁ ጸጋው ከላይ ነው ማለት ነው ኬትም አይደለም። እንዴት አያችሁት እናንተ? እስቲ ሐሳባችሁን አጋሩ። አረጋይስ ሴትዮ ለልጇ የምትቋጥረውን ይዩትና ኮሜንት አብረን እናነባለን። ጥሬ ስጋ ለልጃችሁ ትምህርት ቤት ስትቋጥሩ ስንት ፍሬ ታረጋላችሁ? እኔ ከ10 በላይ አልጠቀምም። የትኛውንስ የስጋውን ክፍል ትጠቀሙታላችሁ? ዛሬ ለልጄ 10 ኩለት ጥሬ ስጋ ነበረ። 10 ፍሬ ጥሬ ስጋ በእንጀራ። ዛሬ ገና ነው አስተማሪው ውሽማሽ መሆኑ የገባኝ። አዎ በድብቅ ትልክለታለች። ልጅሽ ተስፋ ሪቪው ነው እንዴ? ሽሮ አልበላም ብዬ ጥሬ ስጋዬ እስኪታይ የተገረፍኩት እኔ። አዋዜና ጠጁን አደራ እንዳትረሽ። ባለፈው ስንት መኪና አስገባችሁ ለፊንቴክ አዲስ አበባ ብራንች? ውይ በጣም ብዙ ነው። መስቀል አደባባይ ለምን አታስቆጥሪያቸውም? ልከሽ እነሱ 350 መኪኖችን አስገብቻለሁ ብሎ ለህዝብ ቢናገርም የፌዴራል ፖሊስ ምርመራ ግን ያረጋገጠው 148 መኪኖችን ብቻ መሆኑን ነው። ከነዚህም ውስጥ 100 የሚሆኑት ለተወሰኑ ሰዎች ሰጥተው የቀሩትን 48 መኪኖች በድብቅ ሸጠውታል። ከዚህም በላይ በጅቡቲ ወደብ ላይ 400 መኪኖች ቆመዋል፣ ወደ ሀገር ውስጥም እየገቡ ነው በማለት ለተበዳዮች የሐሰት መረጃ ሲሰጡ ነበር። እንደውም ከቻይናው ታዋቂ የቢዮዲ ኩባንያ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው በማስመሰል 1200 ዜጎችን አጭበርብረዋል። ሂሳቡን ስንመለከተው ደግሞ ይበልጥ ያስደነግጣል። ከእያንዳንዱ ተበዳይ ላይ ለቅድመ ክፍያ ለታክስና ለቻርጀር በሚል 1,365,000 ብር ተቀብለዋል። በአጠቃላይ በዜጎች ላይ የደረሰው የገንዘብ ጉዳት ከ1.7 ቢሊዮን ብር በላይ ደርሷል። አሁን ላይ ፖሊስ በ19 የጥፋት አይነቶች ምርመራውን አጠናቆ ክስ መስርቷል። ምን ተሰማችሁ? ሀሳባችሁን በኮሜንት አጋሩኝ። በብልሃትን ነው። በነገራችን ላይ ይህንን መረጃ ያጋለጠው እንግዲህ አውንታ በርሲሳ የሚባል ሰው በጣም አድናቆት እየተቸራው ይገኛል። በተመሳሳይ ጊዜ የተለያዩ ቃላቶችን ይናገራሉ። አንዳንድ ጊዜ በአለባበስ በሁኔታዎች ሰዎችን እንገምታለን። አንዳንድ ሰዎች በአለባበሳቸውና በእውቅናቸው ሳይሆን መረጃ ይዞ የሚናገሩ ሰዎች ደግሞ ትኩረት ሲያገኙ በዚህ ልክ ደስ ይላል እና አውንታው በርሲሳ ከዚህ በፊት ሲያወራቸው የነበሩ ነገሮች በጣም አስገራሚና መነጋገሪያ ሆነዋል። በተለይ መንሱር ጀማል ላይ ጠበቅ ያሉ መረጃዎች እየወጡ ይገኛሉ። በተለይ አንዳንድ ሰው አጥፍቶ ወደ ብሔር ወደ ሃይማኖት ወደ ሆነ ሰንበዲ የሚጠጋ ሰው በጣም ነው የሚያስጠላኝ። እኔ እንደ ፐርሰናሊ ለምን ራሱን ችሎ ለምን ማንም ብሔር ማንም ሃይማኖት የተከበረ ነው። ነገር ግን አንድ ግለሰብ ግን አጥፍቶ ጥፋቱን እንትን ለማለት ወይ ደግሞ ደጋፊ ለማፍራት የሆነ ነገር ሲለጠፍ በጣም ደስ የማይል ነገር ነውና እንደዚህ አይነት መረጃዎችም ጭምር መንሱር ጀማል ላይ አሁን እየተለቀቁ ይገኛሉ። በጣም ያስገርማል። የተጎዳው ማህበረሰብ የበለጠ ደግሞ የሚያሳዝነው እሱ ነው። ለምን ሰርቼ ለወጥበታለሁ ልጆችን አሳድግበታለሁ ብሎ ሲለፋ የነበረው ማህበረሰብ ነው እንግዲህ የተበደለው በዋናነት። ቁርስ በልተ ምሳ ማትረግም ሰው ከመንሱር ጀማል ጋር እስቲ እንስማት። የዛሬ ስንት ወር ናት? ልጁ በዛ ደረጃ እንደዛ ሲያወራ አንድ ቀን ኮሜንት እንኳን አላደረኩለትም። ቁርሱን በልተው ምሳውን የማይደግም አንድ ተራ ሰው ጻፈ፣ ተናገረ። ተራ ሰው ይላል። በነገራችን ላይ ሰዎችን ሳናቅ አናቅ ሰዎች አለባበሳቸው፣ ገጽታቸው ስናያቸው ምንም ላይሆን ይችላል፣ ግን ልባቸው አንበሳ ነው። እዚህ ቪዲዮ ላይ አሁን ሲያወሩ ከወራት በፊት ለምን ቪዲዮን ሪፖስት አረግሽው ነው። ኳንቺ አልጠብቅም። ከአዊንታ በርሲሳ ይልቅ ለዚች ልዕልት የምትባል ልጅ በጣም ሪፖስት ላደረገች በጣም ከበሬታ ሰጥቶ አንቺ እንዴት ሪፖስት ታደርጊያለሽ በማለት እያወሩ ነበር። ይሄ ማለት ከሷ ለሷ ያለው ምንድነው ቦታ ከአዊንታ በርሲሳ በጣም ያነሰ ነው። ግን ዛሬ ወዴት ነው የከተተው? ወዴት ነው የወሰደው? ከነቃሏ ወደ ከርቸሌ። እሱም ብቻ አይደለም፣ ብዙ አርቲስቶች እንደሚታወቀው ከሰሞኑ ምን መሰለህ እንደሚታወቀው አዊንታ በርሲሳ ሲታይ ምንም ማለት አይደለም። የሚያወራቸው ነገሮች ጠንከር ያሉ በማስረጃ የተደገፉ በመረጃ የተጠናከሩ ናቸው። ሲታይ ምንም ማያመጣ ነው የሚመስለው፣ ግን ቀስ በቀስ ምንድነው እንቁላል በእግር ትሄዳለች እንደሚባለው አለቅ ብሎ የጅራቷን ይዞ በስተመጨረሻ ይኸው እዚህ ደርሷል። እንዲሁም ከሱ አቋም ጋር የሚሄዱ ብዙ ሰዎችን አፍርተዋል። እዚህ ቲክታክ ላይ አሁን አዲስ ሪቮሉሽን የተፈጠረ ነው። በተለይም ከሌባ ማሳደድ አጭበርባሪዎችን ማሳደድ ጋር በተያያዘ እንደነሱ ለመሆን በጣም ብዙ ሰው ይፈልጋል ብዬ አስባለሁ። ስለዚህ እናስቀጥለው ነው። ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ። ለአዊንታ በርሲሳ ግን ትልቅ ሪስፔክት አለን። እስቲ ያሳዩት ኮፒ። መንሱርን መጀመሪያ የጠየቅኩት
እኔ ነኝ ብላችሁ ታምኑኛላችሁ? መጀመሪያ የጠየቅኩት እኔ ነኝ። ስንገናኝ ምን አለኝ መሰላችሁ? ከአንደበቷ የወጣችን ቃል አዳምጧት፣ የ20 ሰከንድ ቃል ነች። ኦሮሞ ታዲያ ትዱልታ ለምትይነነ ትዱልታ ምት ማሊ ዳፍ ነሞተ ደጎንጎርሲስ ማሊ ጋገዘክ የንኩ ዋና ገሬ ሶሞ ዋና ገሬ ዶክመንቲኒ ተገርሲሴ ዋንጂሮ አገሬ ማሊ ከነከሰ ይሳፈና እንዴት ምን ማለት ነው? ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም። የመጨረሻ የብሔር ካርዱን መዘዛት ማለት ነው። ከዚህ በፊት እንደዚህ ብሎኝ ነበር። ቁርስህን በልተህ ምሳህን ማትደግም ብሎኝ ነበር። አሁን ባላት ፍልስፍና ከሆነች እንዲህ ነበር ማለት የነበረበት። ቁርስህን በልተህ ምሳህን የማትደግም ስለሆነ አንተ ደግሞ የኔ ብሔር አንድ አይነት ብሔር ስላለን ቆይ የምሳህን እኔ ነኝ መቻል ያለብኝ ነበር መባል ያለበት። ዛሬ ነው ብሔሩ ትዝ ያለው። ዛሬ ነው የሱ ብሔርና የኔ ብሔር የተመሳሰለበት። ይውላችሁ መሸሸጊያቸው የሌቦች መሸሸጊያ ሃይማኖት ነው፣ ብሔር ነው። ይሄ ግለሰብ የሚናገረው ንግግር ላይ ምንም አይነት ስህተት የለበትም። አብዛኛው ሰዎች ለብሔር ነው መሰራው የሚሉ ለወጣንበት ህዝብ ነው ምንሰራው የሚሉ ሰዎች ከዛ በኋላ ያሰቡት ነገር ከተሳካላቸው በኋላ እጃቸው ላይ ከደረሰ በኋላ ዞር ብለው ያንን ህዝብ አያዩ። አዶናይ 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 ዳይ ወደ ስራ ምን ያዘናጋሃል? ይሄንን አዊንታ በርሲሳ የተባለ ተጋዳ ላይ የቤትና የመኪና ቻሌንጅ አስጀምርለት። ሙሉ የኢትዮጵያ ህዝብ ነው የሚሳተፍለት፣ እርግጠኛ ነኝ። እንዴ ብቻውን ተፋልጦ ብቻውን ታግሎ እኮ ማለት ነው። እነዚህ የኢትዮጵያ መንግስት አክተሮች እኮ ዘለላቸው፣ አስገባቸው እኮ እያንዳንዳቸውን። ቀሽ ገብሩ እኔ ግን ስጠረጥርስ ማለት ነው ዝም ብዬ ስገምት የመሰለኝ ማለት ነው የዘረፋ ፊልም ነው ብለው ነው ያስጀምራቸው። እነዚህን የፊልም አክተሮች ስክሪፕት ሰጥተው ነው የሸወዷቸው እንጂ የምር ዘረፋ መሆኑን ያወቁ የሚገቡ አይመስለኝም። የሚሳተፉ በተለይ አሁን በየመድረኩ ከማለት ውጭ አሁን የዘረፋ ልጭልፋ እኔ አላምንም ይዘርፋል ብዬ። ይሄኛውን ግን አላምንም ነው። ይሄን ተጠረጥራለሁ። የኮርማው አጅሬው ድሮም እዛዝ ይቀባጥር ነበረ። እሱ ሊያረግ እንደውም ዳይሬክተሩ ሳይሆን ይቀራል የዘረፋው። ኧረ ጎበዝ ግን እንደው ሰፊው ህዝብ ተው እንወያይ። ምንድነው ነገሩ? ዘርፈው ጨረሱት። እኛስ ምን ላይ እንሳተፍ? እንደ እኛም እንሳተፍ እንጂ የሆነ ቦታ ላይ የዘረፋ ሐሳብ አምጡ። አለበለዚያ ይሄ ኑሮ በሐላል አልሆነም እንዴ። እስኪ በኮሜንት በጣም እኔ ሚዲያ ላይ በግልጽ ከሚናገሩት መካከል በጣም የሚመቹኝ ሰዎች አሉ። በጣም ረንደብል እንደዚህ የተወሰኑ ሰዎች ትንንሽ ሰዎች አሉ እና በጣም ብዙ ሰዎች ጋር ደግሞ ኮምፕሌን ይቀርብባቸዋል። ኮምፕሌን የሚያስተናግዱት ጎራ ስለማይዙና ትክክለኛ ነገር ስለሚናገሩ ብቻ ነው ብያስ። ሌላኛው እንግዲህ ያው የአዊንታ በርሲሳ የመኪና ቻሌንጅ መኪና መሸለም አለበት እውቅና ሊሰጠው ይገባል ምናምን እሱ እንደዛ ብሎ አይደለም የጀመረውና እንደዚህ አይነት ሰዎች ግን በጣም መወደድ አለባቸው፣ ቦታ ሊሰጣቸው ይገባል። ይገር ተይዞ ሰንበረ ባሪያው በግልጽነት የሚታወቁት መካከል አንደኛው ነው። እንዴት አሁን ሰብለ የምትባል የኢቢኤስ አዘጋጅ በቆሎ በማንኪያ እየበላች የሆነ ጊዜ ሮስት አድርጓት ወይ ደግሞ ስርዓት ያዢ ምን ትላለች ምናምን ብሏት ነበረ። በጣም ቅዳሜን ከሰዓት ላይ በጣም ምርጥ ጨዋታ ነው ያደረጉት። በደንብ ነው ያጋረችኝ። ስታበት ለማንኛውም ኩኪስ ስትበላ ብዙ አፈንና አይደራ ያው አሜሪካን የታረቀ ነው እንጂ በጣም ነበር ያናደደኝ። የጊዮርጊስና ቡና ጨዋታ ላይ አግኝቼው ከኋላ ልባጭረው አልዋጭም ነይ ባጭሪኛ ከዛ አይሾ ልባጭራልሽ ልባጭራ ነይ ባጭሪና ከዛ ነው ያያል ጉዳዩን ሳስተሻለ በቆሎ ጉዳዩ በቆሎ ይሽዋሉንም ተው በቃ እንዴት ከሷ ጋር ፎቶ ተነሳት ተጣልተዋል ሲገብቶ እንዲባል ነው ፍላጎት። ምን አረጋችኝ? ፐርሰናሊ ምን አረጋችኝ? ለምሽ ማስተር ነው አረጋችኝ እኮ ድርጊቱ የበቆሎ ቁርጥ የተባለው ግን ልክ አይደለም ድርጊቱ ነው ያልኩት። ሲጀምር ፕላትፎርሙ ላይ ነው ድርጊቱ የተናገርኩት እንጂ አይ ዲድንት ምንም ሌላ ነገር ውስጥ የለውም እኮ ላ ሰው ፐርሰናል ያደርጋል። ሰብለ እንዲህ አሏት አለችው ሰመረ ባሪያው ሰብለ አንድ ሚሊዮን ሰብለ መልስ ሰጣት። እንዴ መልስ ሰጥን እኮ በልቶታል። የሚደውል ካንተ ውጭ ወንድ አላውቅም። ድንግልናዬን ነው የወሰድከው አንተ ነህ። እውነት አንቺ በጣም
ቤንዚን የለም ነዳጅ የለም እያሉ መኪናውን እንዳላቁመውት የለ ያዝልኝ ቀጠሮ ቦታ እዚህ ቤት ሰላም ናቸው። ሰላም ነው። እንዴት ናችሁ? እንዴት ነው? እንዴት ነው? ሰላም ናችሁ? ጋሽቀጭ ነው አንተ ነህ? ምንድን ነው? ሰላም ነው። አለን። የቤት ኪራይ አለ ብለውኝ። የቤት ኪራይ አለ። አሳየኝ እስኪ። እሺ ናቱ ምንድን ነው የምትሰራው? ሹፌር ነኝ። ሹፌር። ምን አልከኝ? የመኪና ሹፌር። ሹፌር? አዎ። የለም ቤት ኪራይ የለም። አሁን አለ አላልከኝም? የለም። በዛ ሄደህ እዛችኛዋ ቤት በዛ ሄደህ ጠይቃቸው። አሁን አለ ብለኸኛል ነበር። ውሸት ጀመራችሁ ንጋሽ ነው አይደለም። እንደው ወሬው ትንሽ እንትን ስላለኝ። የምን ወሬ ደግሞ? ቤንዚን የለም ነዳጅ የለም እያሉ መኪናውን እንዳላቁመውት የለ። እሺ። እና ቤት ኪራይ ያልፍብኛል። አንተም ጋር በኋላ መጨቃጨቁ ሌላው ጋር እንትን አረጋግጥ። አንጣላም እኮ እኛ አይሆንም ስለማይሆን እውነቴን እኮ አንጨቃጨቅም። አብሽር ግድ የለም አቦ እንደው አንተ ነዳጅ የለም ቤንዚን የለም ትላለህ። ቤተሰብ እንሆናለን። አብሽር ችግር የለም። አሳየኝ ቤቱን ችግር የለም። እኛም እኮ ተቸግረን እኮ ነው። ምን ይገባኛል እኮ ወሬው እኮ እናንተም ስራ ያቆማችሁት ቤንዚን አታችሁ ነው። እኛም ደግሞ ያው አይደል ስራው የተያያዘ እኮ ነው። ህይወት አይደል ጉሮሮ አይደለች? አዎ እንትን ቅድሚያ ክፍያ ክፈል። ቅድሚያ ክፍያ አረጋሽ ከጥሩ የለንም። ምንድን መኪናችን ቆሟል እኮ ቤንዚናችን ምን እያልኩት ምን ይላል? እንደገና ወደ ኋላ ትመጣለህ። እኔም እኮ ይሄንን ፈርቼው እኮ ከዚህ ሀገር ነዳጅ የለም አናዳጅ እንጂ ማለት አሁን ካሾች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፈታ እንዳላችሁበት ቁም ነገሮችም እንዳያችሁበት ተስፋ አደርጋለሁ። ሀሳቦቻችሁን ኮመንት ላይ ማድረግ እንዳትረሱ። ቪዲዮን ላይክ አላደረጋችሁ ማለት ላይክ አድርጉ። ቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።